በላለት ይቻላል የሚል ነው። ቅዱሳንን ለምን እንወዳቸዋለን የሚለውን መናገር ይገባኛል ብዬ አስባለሁ። ከዚያ በፊት ሁለት ነገር ልናገር። ስለዚህኛው ጨውና መድኃኒት የሚል ሁለት ጨውና ብርሃን የሚል ሁለት ነገር ላስቀድም። አንደኛው ቅዱሳንን እግዚአብሔር እናንተ የዓለም ብርሃን ናችሁ ብሏል። እናንተ የዓለም ብርሃን ናችሁ። ብርሃን የማይወድ ምንድነው? ብርሃን የማይወድ ምንድነው? ሌባ ነው የሚባለው። ብርሃን የማይወድ ሌባ ነው። እናንተ የዓለም ብርሃን ናችሁ ብሏል። ብርሃን የማይወድ ሌባ ይባላል። አንደኛ ሌባ ነው። ከዚህ ካለፈ ደግሞ በብርሃን የማይመጣ ጅብ ነው ማለት ነው። ጅብ በጨለማ ነው የሚጓዘው፣ አውሬ ነው። ሌሊትን እግዚአብሔር ለአውሬዎች እንዲወጡ እንዲሰማሩ የፈቀደላቸው እንደሆነ ልበ አምላክ ዳዊት ተናግሯል። ስለዚህ ሌሊቱ ለአውሬ የተሰጠ ነው። ስለዚህ ቅዱሳንን የሚጠላ እናንተ የዓለም ብርሃን ናችሁ፣ ብርሃንም ስለተባሉ ፀሐይ ጽድቅ ኢየሱስ ክርስቶስ የሚያበራባቸው እነሱ ለሱ ሰማይ የሆኑ ናቸው። ቅዱስ ዮሐንስ አፈወርቅ በ16ኛው ተግሳጹ ላይ ይህን ይናገራል። ይትካለን ንኩን ሰማይ፣ እኛ ሰማይ መሆን እንችላለን። ለመትብለኒ በእፎ፣ ይህ እንዴት ሊሆን ይችላል? እኛ ሰማይ መሆን እንችላለን እንዴ የሚለኝ ካለ እወ ብለከ ይትካለን እዝንቴኒም ሰማይ፣ እኛ ከሰማይ የምንበልጥ መሆን እንደምንችል እነግርሃለሁ። ለማደረ በውስጥ የተነፀሐይ ጽድቅ ዘባማን ኢየሱስ ክርስቶስ፣ እውነተኛው ፀሐይ ኢየሱስ ክርስቶስ በልቡናችን ካደረ እኛ ከፀሐይ እንበልጣለን ይላል። ይሄ ጠፈር ሰማይ ማለት ስዕለ ማይ ማለት ነው። ከውሃ የተሰራ ነው። ይሄ እንግዲህ ውሃውን አርግቶ እግዚአብሔር ሰማይ አድርጎ ጠፈር ደፈር የሚከለክላት የምትገባ ፀሐይ፣ የሚረግፉ ከዋክብት ብርሃኗ የሚጎልባት የሚመላባት ጨረቃ እንዲመላልስበት አድርጎታል። ይህንን ጠቢቡ ሲራክ ልቡ ለአብድ ያሐጽጽ ከመ እንተ ወርህ፣ የሰነፍ ሰው ልብ እንደ ጨረቃ እያደረ ይጎላል ይላል። ምንድነው? ጨረቃይቱ ሰሌዳዋ አይደለም የሚጎለው፣ ብርሃኗ በሰሌዳው ላይ እየጎደለ ሲሄድ መጨረሻ ላይ ጨረቃ ጠፋች እንላለን። አካሏ አለ፣ ብርሃኗ ነው የተነሳው። ጥበብ መንፈሳዊት እየጠፋች ሲሄድ ይሄ ባዶ ሰሌዳ ይባላል። እንደዚህ ያለው ማለት ነው። ስለዚህ ይሄ ሰማይ እንዲህ ያለን የሚገማሸርበት፣ እኛ ግን እውነተኛው ፀሐይ ጠፈር ደፈር የማይከለክለው በሞት እንኳን የማይርቀን በአፈራችን ላይ በመቃብራችን ላይ በአጥንታችን ላይ በስማችን ላይ በሞታችን ላይ በሕይወታችን ላይ ሁሉ አድሮ የሚያበራ እውነተኛው ፀሐይ፣ እውነተኞቹ ከዋክብት ለብርሃናቸው መከልከል የሌለበት ነቢያት ሐዋርያት የሚያበሩብን ብርቅ የሆነች እናት ቅድስት ድንግል ማርያም ምስራቀ ምስራቃት የምትባል እሷ የምትገለጥብን፣ በዚያም ላይ የዚህ ሁሉ መክብብ ክርስቶስ የሚገለጥባቸው እነሱ ሰማይ ናቸው። ስለዚህ እነሱ ብርሃን ናቸው፣ የክርስቶስ ብርሃን የተሳለባቸው። ስለዚህ ብርሃን የሚጠላ ካለ እርሱ ሌባ ነው። ብርሃን መጣ ውስጥ ዓለም ሰው ከጨለማ ይልቅ ብርሃንን ይወዳል። ለምን? እስመ እኩይ ምግባሩ፣ ስራው ክፉ ነውና። እስመ ሁሉ ዘእኩይ ምግባሩ ይጸል ብርሃን ወይመጽእ ኀበ ብርሃን ከመ ይትከሰቶ ምግባሩ እስመ እኩይ ውእቱ። ስራው ክፉ የሆነ ሁሉ ወደ ብርሃን አይመጣም። ለምን? ስራው ይታይበታል፣ ክፉነቱ ይገለጥበታል። ወደ ቅዱሳን እንዳይቀርቡ ስገድ፣ ጸልይ፣ ድከም፣ ሰውነትን ገስጽ ሊሉት ሆነ። ስለዚህ ብርሃንን የሚጠላ ሌባ ነው። እዚሁ ሳልወጣ እናንተ የምድር ጨው ናችሁ ብሏቸዋል። ጨው ሁለት ጥቅም አለ። አንደኛው ማጣፈጥ፣ ሁለተኛው ደግሞ መድኃኒትነት። እንደው መቼስ ሐኪሞቹ ሳትነግሯቸው አልትራሳውንድ ሳይኖር ላቦራቶሪ ሳይኖር እናቶቻችን ቁስል ሲነሳ ጨው በድሪቶ ቋጥረው ውሃ ሙቀው ያን እየነከሩ ከቁስሉ ላይ ያንጠፈጥፉበት ነበር። ያ ጨው ቁስሉን እንዲያደርቅ ነው። ስለዚህ በኃጢአት የተወጋውን ልቡና ሰይጣን የወጋው ፍልስፍና የወጋው
ደዌ የወጋውን ድንቁርና ዝሙት የወጋውን ዓለም በስብከታቸው በቃል ኪዳናቸው በጸሎታቸው ጨውነት የሚያደርቁ መድኃኒት ክርስቶስ በስማቸው ላይ በላያቸው ላይ የፈሰሰባቸው ማለት ኢየሱስም እንደ ዘይት የተዋሃዳቸው በላያቸው ላይ የሚያበራባቸው መድኃኒት ክርስቶስን የተሸከሙ ጻዋርያነ መድኃኒት የሆኑ እነሱ አካላቸው መድኃኒት የሆኑ እነሱ እውነተኛ ጨዎች ናቸው። ስለዚህ ቅዱሳን ጨው በመሆናቸው እንወዳቸዋለን። መድኃኒት ስለሆነ ከበሽተኛ ወገን መድኃኒት የሚጠላ ያበደ በሽተኛ ነው። ያበደ በቃ አይወድም። ያላበደ ግን ቢያመው አቁስሉኝ ይላል። መቼስ ለመቁሰልም ጊዜ አለው ይላል ሰሎሞን መጽሐፈ መክብብ ምዕራፍ 3 ላይ ለመቁሰል ጊዜ አለው በሉስ ይውላችሁ። ለመቁሰል ይቻላል፣ ጥሩ ነው። ለመቁሰል ጊዜ አለው፣ ለመቁሰል ጊዜ አለው። ምንድነው ይሄ? ሲያብጥ ያበጠው ነገር ካልተላጠ መድኃኒት መቀበል አይችልም። የፈለገ ብናፈስበት ታልጦ ታጥቦ እየደማን የሚታጠበው እየቆሰለን የሚታጠበው እየደማ ጥርሱን ነፍሱ ያለቅስ። ያበደው ግን ቁስሉንና ፍርጥ ሲሉት በቁጭ ሊማታ ይችላል። እንደ ዘመኑ አጠራር ቦክስ ማለት ነው። ይሄ ያበደ በሽተኛ ነው። የጎረበውን እንዳይልጡለት፣ ያበጠውን እንዳያፈርጡለት፣ ያቃጠለውን ዘይት እንዳያፈሱለት ባለመድኃኒትን የሚጠላ ያበደ በሽተኛ። ቅዱሳንን መጥራት እንደዚያው። ሶስተኛ ደግሞ ጨው ምንድነው? ይጣፍጣል፣ ያጣፍጣል። መቼስ ምን ስለምታውቁት ማለት ነው። ያጣፍጣል። ቅዱሳንን አልጫውን ዓለም የሚያጣፍጥ ነው። ያለ ሐዋርያት፣ ያለ ነቢያት፣ ያለ ቅዱሳን የሚጣፍጥ ሕይወት የለም። ማንኛውም ነገር ማለት ነው። መራራው ዓለም የሚጣፍጠው በጣፈጡት በእነሱ ነው። ጨው ዘአጣዕሞ ለርሱዕ አልጫውን ዓለም ያጣፈጠ ጨው ተብሎ የሚመሰገን ክርስቶስ አድሮባቸዋልና እነሱ ጨዎች ናቸው። እነሱን አንዳንድ ሰዎች ሲያጭበረብሩ አዎ እኮ እንወዳቸዋለን እኮ ይላል። ወደው ግን ምንም አያደርጉላቸውም። ቅዱስ ጳውሎስ አሁን መናፍቃኑ ራሳቸው ስትቀይረው እኛ እኮ ማርያምን እንጠላታለን አላለም። ምን ወዳታል? ወዳችሁ ምን አደረጋችሁላት? ፍቅራችሁ ያለ ግብዝነት ይሁን፣ በአፍ ብቻ አንዋደድ ይላል ቅዱስ ጳውሎስ። ስለዚህ በአፍ ብቻ መዋደድ አይገባም። የግብዝ ፍቅር ነው። የሚገባውን ስግደት፣ የሚገባውን ተልቆ፣ የሚገባውን ውዳሴ ማቅረብ ይገባል። ወደዚያ መጥቶ መንበርከክ ይገባል። ስለዚህ ቅዱሳንን ስንወድ ደረጃ ማውጣት እንችላለን ወይ ወደሚለው ልድና ልጠቅልለው። አንደኛ ሰው ስለ ቅዱሳን ደረጃ ለማውጣት ቅዱሳንን ሁሉ ጨርሶ ብቃታቸውን አይምሯቸውን ማወቅ ይገባል። የእውቀት ወገኑ ብዙ አንዳንድ ተምሮ የሚያውቁት እውቀት አለ፣ ታሞ የሚያውቁት እውቀት አለ። አታውቁም እንዴ? ታሞ የሚያውቁት የሚታወቅ እውቀት እንዳለ ተምሮ የሚያውቁት እውቀት አለ፣ ታሞ የሚያውቁት እውቀት አለ። በብቃት የሚታወቅ እውቀት አለ፣ በሞት የሚታወቅ እውቀት አለ። አሁን ለምሳሌ አቡነ ተክለ ሃይማኖት በነፋስ ተጭነው ይበሉ ነበር። እንዴት ያለ ነው ይሄ? መልሱ በቅተው ነው መልሱ። ለዚህ መልሱ ምንድነው? ብቃት። አቡነ ገብረ መንፈስ ቅዱስ በመብረቅ ይበሉ ነበር። እንዴት ይቻላል? ብቃ እናንተም ብረር ነው መልሱ። ለዚህ ነው ልበ አምላክ ክቡር ዳዊት እግዚአብሔር ቸር እንደሆነ ቅመሱት ነው። ማር ይጣፍጣል አይጣፍጥም? ምን ይላል? ማር ይላል አትወል ማር ላይ ራሱ ስለዚህ ማር ይጣፍጣል አይጣፍጥም ብሎ ለመናገር መቅመስ ነው። መልሱ ማለት ነው ይሄ። ስለዚህ በብቃት ያወቁት እውቀት አለ። አሁን በዚህ በጸሎት ክፍል በመጽሐፈ መነኮሳት 3 አይነት ጸሎት አለና ጸሎተ ሥጋ፣ ጸሎተ ነፍስ፣ ጸሎተ ልቡና ይላል። ጸሎተ ሥጋ ከንፈር እያንቀሳቀሱ መጸለይ ነው። ጸሎተ ነፍስ ከንፈርን ዘግቶ መጸለይ ነው ይልና ጸሎተ ልቡና ካልደረሱበት አይታወቅም። እንግዲህ ጸሎተ ልቡና እንዴት ያለ ነው ብሎ ይጠይቃል። መልሱ ምንድነው? ካልደረሱበት አይታወቅም። አሁን ነብዩ ዳዊት እንዲያ እስመናው ዘይትነበብ ወአጥበበ አይዛይከኒ ለሰው ሊነግሩት የማይቻል ጥበብ ነገርከኝ። ዳዊት የሰማው ምንድነው? እንዴት ያለው እውቀት ሊነግሩት አይቻል።
ቅዱስ ጳውሎስ ሁለተኛ ቆሮንቶስ 12 ላይ ወደ ሰማያት ተነጥቆ ነበር ብሎ ስለራሱ ይናገርና ወበየ ሰማ ነገረ ዘይተረጎም ወይደለው ይልበው ለጓለ መያው ለሰው ሊነግሩት የማይቻል ነገር ሰምቼ መጣሁ። ቅዱስ ጳውሎስ የሰማው ነገር ምንድነው ማለት እዚያ ተደረሱ። ስለዚህ በብቃት የሚታይ ዕውቀት አለ፣ በርቀት የማናውቀው መልስ አለ። በርቀት የማናውቀው ለምሳሌ ነፋስ ነጭ ነው ጥቁር ነጭ ነው ጥቁር አይታወቅም። ጥቁር ነው። ጥቁር ነው። ሄኖክ ታላቁ ሄኖክ ነው። እስመ ነፋስ ባሪያው ጸሊም ነፋስ መልኩ ጥቁር ነው ይላል። ማስረጃ እንደ ሄኖክ ብቃ ነው መልሱ። ይህ በብቃት የሚመለስ መልስ ነው። በብቃት የሚመለስ ማለት ነው። መጽሐፈ ሄኖክ ላይ እንዴት ሊሆን ይችላል ተብሎ ይሄ ሊተነተን አይቻልም። እንዲህ ያለው ነገር በሙሉ በዚህ የተዘጋ ነው። በርቀት የማናውቀው ሌዋታንን ብሄሞትን አሁን አንዱ ሌዋታን በቀን እልፍ አሳ አንበሪ እየገባላት ትበላለች። ሆዷ እንዴት ነው ሊችለው ቻለ? የቅዱሳን ተብሎ በርቀት በብቃትነቱ እዚህ ቁጭ ብለው ዓለማትን በሙሉ እንደ መስታወት ፊታቸው ላይ አቅርበው የሚያዩበት ወብነ ክሌቱ አይንት ዘውስጥ እንዳለ ቅዱስ ዮሐንስ አፈወርቅ ውሳጣዊ አይኖች አሉን እንዳለ በልብ ዓይን የሚታይ ነው። ልብን አጥርቶ የሚታይ እይታ ነው ያለው ነገር። ስለዚህ በብቃት ያወቁት ዕውቀት አለ፣ መጨረሻ ላይ ደግሞ በሞት የሚታወቅ ዕውቀት አለ። አሁን ዛሬ አብርሃም፣ ይስሐቅ፣ ያዕቆብ፣ ቅዱስ ያሬድ በሕያዋን ያለው ሌሎችም ቅዱሳን ገነት ውስጥ እንዴት ብለው ነው የሚኖሩት? የነፍሳቸው ቁመት ምን ያህል ነው ቢላውን አንዱ ሰው ሙተ ሕያው ነው ብሎ ሙቶ ለዚያውም ገነት ከገባ ነው። ለዚያውም ገነት ከገባ ብቻ ያውቃል። ስለዚህ እነዚህ በሞት የሚመለሱ ጥያቄዎች ናቸው። ስለዚህ ባጭሩ በመጨረሻ ቅዱሳንን ለማነጻጸር ይሄን ሁሉ ዕውቀታቸውን ማወቅ ይጠይቃል። እንዴት ሊሆን ይችላል? ይሄንን አናውቅም። ኮከብ የይስ ክብሩ ከኮከብ ይበልጣል ብሎ ነግሮናል ቅዱስ ጳውሎስ። ከአንዱ ቅዱስ አንዱ ቅዱስ ይበልጣል። እንደሚበልጥ ግን የሚያውቀው ምልአታቸውን ሕይወታቸውን በመላ የሚያውቅ እግዚአብሔር ብቻ ነው። ለዚህ ነው በቅዱስ ኤጲፋንዮስ ቅዳሴ ዘይቴውር ኅሩያኑ በደመና ቅዱሳኑን በደመና ባለመመርመር የሚያጸናቸው የግዙፍ ንጉሥ አገልጋይ ግዙፍ ነው። የረቂቅ ንጉሥ የእግዚአብሔር አገልጋዮች ረቂቃን ናቸው። እርሱ እንደማይመረመር አይመረመሩም፣ እንደማይደረስበት አይደረስባቸውም። ኃያል እንደሆነ ኃያላን ናቸው፣ ምጡቅ እንደሆነ ምጡቅ ናቸው፣ ልዑል እንደሆነ ልዑላን ናቸው። የእሱን ባህሪ በጸጋ ማለት የባህሪውን በጸጋ ሰጥቷቸው ይኖራሉና። በመጨረሻ ሁለት ነገር ተናግሬ ልጠቅልል። አንድ ጊዜ የአባ ጦንስና የነቢዩ ኤርምያስ ጥያቄ ነው። አባ ጦንስ ጌታ ሆይ አንዱን ድሃ አንዱን ሀብታም ታደርገዋለህ ለምን አለ። አባ ጦንስ ነው እንዲብለትል እንግዲህ አባ ጦንስ እኮ በምንኩስናው የተመሰገነ የበቃ የመነኮሳት አባት ነው። ጌታ የመለሰው መልስ ስሙ። እንጦንስ ዝም ብለህ የራስህን ኑሮ ነው። መልሱ ምንድነው? ዝም ብለህ የራስህን ኑሮ ኑር። ይሄን የሚመለከት ነው። እንደው ቅዱስ ዮሐንስ አፈወርቅ ግን እሱ ደግሞ በጸጋው መጠን የገለጠዋል። ኃጢአተኛ ሰው እንደ ጥቁር በሬ ነው፣ ጻድቃን እንደ ነጭ በሬ ናቸው። ነጭ በሬ ምን ነጭ ቢሆን ወይ ጅራቱ ላይ ወይ አንገቱ ላይ ወይ ብብቱ አካባቢ 2-3 ጥቁር ጸጉር አይጠፋውም። ቅዱሳንም ፍጹም እስኪበቁ ድረስ 2-3 ጊዜ ሳይወድቁ ሳይነሱ አይደለም የሚበቁት። መጀመሪያ ደክመው ድካማቸውን አጥርተው ነው የሚበቁት። በኋላ ከበቁ በኋላ ግን የለባቸው። ጥቁር በሬ ምን ጥቁር ቢሆን ወይ እግሩ ላይ ወይ ጅራቱ ላይ 2-3 ነጭ ጸጉር አይታጣበትም። ምን ዓለማዊ ቢሆን ቢያንስ አንድ ቀን ሳይራራ አይቀርም። ምን ክፉ ነው ዶክተር እንኳን ቢያንስ ለሚስቱ ራሱ ይሆናል አንድ ቀን ማለት ለክርስቲያን አይራራ። ለሚስቱ ግን አንድ ቀን አትሆን። የዚችን ዋጋ በምድር ሀብት ይሰጣቸዋል። የሰማይ ሀብት ግን እንዳይሰጣቸው ሰማያዊ
ራእይ ሰማያዊ ሃይማኖት የላቸውም ይላል። እንዲያው ይሄም ሆኖ ግን ዝም ብለህ የራስህን ኑሮ ነው ሁሉ ደግሞ ነብዩ ኤርምያስ እንዲህ አለ። ትንቢተ ኤርምያስ ምዕራፍ 12 ላይ ጌታ ሆይ ክፉንም ደጉንም ለምን ወደ ምርኮ አብረህ ትሰዳለህ አለ። ከዛ እግዚአብሔር ባረከ እግረኛ መጣና ከነዚህ እግረኞች ጋር ሩጥ አለ። ደካመው ነብዩ ኤርምያስ በኋላ ፈረሰኛ መጣ ሩጥ አለ። እንጂ ቅድሙን አጥቶኝ እንዴት ነው ያውንም ደግሞ አለ ከእግረኛ ጋር መሮጥ ካልቻልክ ከፈረሰኛ ጋር እንዴት ትችላለህ? እስኪ በሩላችሁ ከእግረኛ ጋር በሩት መሮጥ ካለ ከማን ጋር? ከፈረሰኛ ጋር እንዴት ምን ማለት የምድሩን መመርመር የማትችል ከሆነ የሰማዩን እንዴት ትችላለህ? የራስህን እንኳን የማታውቅ ከሆነ እንኳንስ የቅዱሳንን እውነት የሚገራቸው እንኳንስ የቅዱሳንን የኃጥአንን እንኳን መርምረን ማወቅ አንችልም። የኃጥአን ለዚህ አረጋዊ መንፈሳዊ ለማሪከ ፈያታዊ ወዘማዊ በባይዲ አምር ለማይቀድመን በወይ አውስተገነት ከመፈያታዊ ዘማን ሌባ ወንበዴ ቀጣፊ ዘራፊ መንገድ ላይ ብታይ ይሄ ሰውዬ እኔን ቀድሞ እንደ ፈያታዊ ዘማን ገነት ይገባለሁ ምን አውቃለሁ እያልክ ለፊ የኃጥአንንም አንነኳን ቅዱሳን። ስለዚህ እኛ ክብር ማውጣት አንችልም። ግን እንደተጠበቀው ለማንኛውም በዚህ በትርጓሜ ቤት የሚባለው መጽሐፍ ከደረሰበት ላይ ማጉላት ልማዱ ነው ይላል። መጽሐፍ ዳዊትን ሲያገኝ ዳዊትን ያደንቃል፣ ጳውሎስን ሲያገኝ ጳውሎስን ያደንቃል፣ ተክለ ሃይማኖትን ሲያገኝ ተክለ ሃይማኖት በባይ ተክለ ሃይማኖት በየብስ ይላል። ገብረ መንፈስ ቅዱስ ሲያገኝ በያደ እየደረሰበት ላይ እንደየክብራቸው ያደንቃል። አቡነ ተክለ ሃይማኖትን ሲያመሰግን አባ ተክለ ሃይማኖት እንዳንተ ያለ የለም ይላል። ገብረ መንፈስ ቅዱስ ሲያገኝ እንዲህ ይላል። ማበላለጥ ግን አይቻልም። ሁሉንም እንደየክብራቸው ማድነቅ ይቻላል። ይሄ እንደተጠበቀው ነው። ግን ሰው እንደገባው መጠን ገድላቸው እንደገባው እንደተረዳው መጠን አባት አንድ ሁለት ቢያበጅ የሚዘከረው የሚማጸነው ለምሳሌ ቅዱስ ዮሐንስ አፈወርቅ እስቲ ጳውሎስን ያህል ሰው አምጡ ነው የሚለው። ጳውሎስን ያህል ሰው አምጡ ይላል። ሌላ ሰው የለም ማለት ግን አይደለም። እንደ ሰው እንደገባው እንደተረዳው ማለት እሱ በቅድስናው በትምህርቱ በስብከቱ በገድሉ ነው ያለው ማለት ነው ሰው። ስለዚህ አንዳንድ ገር እያነበበ አንዳንድ አባቶችን ቢይዝ ኃጢአት የለበት። ሁሉንም ቢይዝ ግን መልካም። ይሄ ማለት ነው አንድን ቅዱስ በተለየ ሁኔታ አባቴ እናቴ ቅዱስ ክርስቶስ ሰምራ አባቴ ተክለ ሃይማኖት ብሎ ሲያከብር ሌሎችን ይጠላል ማለት ግን የለም። ግን ክብሩን ግን መተንተን ክብር መተንተን ለኛ የተሰጠ አይደለም። እግዚአብሔር ይስጥልኝ። አባታችን እግዚአብሔር ይስጥልን። አሁን ሰዓቱ ሄደብንና መርሃ ግብር መሪው ቸርነቱ ከታከለበት